ሃይሚ ሰው እኮ ይደክማል አይደለ? ሁሌ መሸከም አለበት። ሁሌ ነገሮችን አቅሙ የለኝም በቃ እኔ ከዚህ በላይ አይደለም። እኔ አሁን እኮ ሃይሚ የምታለቅሽበት ምክንያትም እኮ ማል ሲጀመር ማልቀስ እኮ አይገባሽም። ገባሽ አይደለ? ማልቀስ ራሱ አይጠበቅብሽም እኮ። ለምን ታለቅሻለሽ? ምንም የሚያስለቅስ ነገር የለም። ገባሽ? ምንም የሚያስለቅስ ነገር የለም። ትንሹ ነገር አንቺ ጋር ለምንድን ነው የሚተልቀው? የምሬ ለምንድን ነው የሚተልቀው እንዴ? አንቺን የምናቀሽ እኮ ጠንካራ መሆንሽን ነው የምናቀው። ያንቺን ጥንካሬ ነው ያየነው ከዚህም በፊት ዲታው ያስመለከሽ እስከዛሬ ስታሳይኝ የነበረው እኮ ምን ያክል ጠንካራ እንደሆንሽ አሳይተሽናል እንዴ። ይሄ ባልሆነ ነገር ለምንድን ነው እንደዚህ ራስሽንስ እንደዚህ የምትጎጂው? ለምንድን ነው? ግራ እኮ ያጋባኝ ይሄ ነው ፋሚሊ፣ የምሬ ነው ግራ ያጋባኝ ይሄ ነው እንዴ። ሲቀጥል ደግሞ መቻቻል አለብሽ፣ አለቀ በቃ እንዴ። ከዚህ በላይ ያጋጥመሻል። አንቺና ብሩኬ ተጋብታችሁ ቢሆንና ያልሆነ ነገር ቢፈጠር ዝም ብለሽ በሆነ ሰዓት ላይ ልትቀነጠሽ ነው እንጂ ልትሄጂ ነው እንዴ? እንደዚህ እኮ አይደረግም እኮ ሃይሚ፣ የምሬን እንደዚህ አይደረግም እኮ። የልጆች ጨዋታ አታድርጉት ፕሊስ፣ የልጆች ጨዋታ አታድርጉት። እኛ እንደዚህ የምንናገራችሁ ሁለታችሁ አንድ እንድትሆኑ ከመፈለግ ነው። ሁለታችሁን አንድ ማድረግ ስለምንፈልግ ነው። ምክንያቱም ሁለታችሁም ላይ ያለውን ፍቅር ጠንቅቀን ስለምናቅ ነው እንደዚህ የምናወራችሁ። ገባሽ አይደለ? እንጂ እኔ ደክሞኛል እኔ ብቻ እንደዚህ አይሆንም። በቃ እንደዛ አይደለም ፍቅር፣ የምሬ ነው እንደዛ አይደለም። የፈለገ ነገር ሊያድርግ ይችላል። በቃ መቻል አለባችሁ፣ የምሬ ነው። እሷም ልታደርግ ይችላል፣ ብሩኬ መቻል አለበት። መቻቻል አለባችሁ። ካልተቻቻሉ መቼም ቢሆን እንደዚህ ልጆች በቃ ሰላም ሊሆኑ አይችሉም። ገባችሁ? ሰላም ሊሆኑ አይችሉም። ነገ እኮ ይገባሉ እያለ በጣም በተስፋ የምንጠብቃቸው ልጆች ናቸው እነዚህ። አይደለም እንዴ ፋሚሊ? የምሬ ነው። በቃ በጣም የምንጠብቃቸው ልጆች ማለት የነሱን ሰርግ በጉጉት ከሚጠብቁት አንዱ እኔ ነኝ። ጨረቃ ፋሚሊ ነው፣ አለቀ። የምሬን ነው። እና የምታደርጉትን ነገር ፕሊስ እባካችሁ፣ የምሬን ነው። በጣም የሚደብር ነገር ነው እያሳያችሁኝ ሃይሚ፣ በጣም የሚደብር ነገር ነው እያደረግሻለሽ። አልገባሽም እንጂ የምሬን ነው የምነግርሽ። ይሄ ሁሉ ሰው ምናምን የሚናገርሽ ወዶ አይደለም። በቃ የሆነ ነገር ስላየ ነው አንቺ ጋር፣ ሌላ ምንም ምክንያት የለውም እንዴ። ተይ እንጂ ሃይሚ፣ ተይ እንጂ። ጠንካራነትሽን ደግሞ አሳየን። የፍቅርንም ኃያልነት አሳዩን። ትናንትና ጋሽዬም ሙሺም ቁጭ ብለው አንተ ለማውራት ሲሞክሩ አንተ ፍቃደኛ አልሆንክም አይደለ? ስለዚህ በቃ መጫን አልፈልግም። አንተ ታካኒ እኮ በጣም እንደዚህ እየተገፋ ግልጽ ነው ሃይሚ፣ ግልጽ ነገር ነው ይሄ። ምንም ማንም ሰው ብሩኬን ሊጫኑ ያልሞከረበት ምክንያት ምን እንደሆነ ታውቂያለሽ አንቺ ጠንቅቀሽ። ማንም ጋሽዬም አብራት ትሆናለህ፣ እሙሼም አብራት ትሆናለህ፣ ከሷ ጋር ትሆናለህ ያላሉበት ምክንያት አላችሁ። እሱም ደግሞ አንቺ ጥለሽው ስለሄድሽ ነው። ከጋሽዬ ፊት ቁጭ አድርጎ ስንት ጊዜ ለምኖሻል አንቺ? ከጋሽዬ ፊት ቁጭ ብሎ ስንት ጊዜ ለምኖሻል? ይህን ነገር ስለሚያቅ ነው ጋሽዬም ዝም የሚልሽ። የምሬ ነው ዝም የሚል ብሩኬ እንደዚህ ሲናገር ዝም የሚለው በቃ ያንን ሁሉ ነገር ስለለፋ። ገባሽ አይደለ? ሲቀጥል ደግሞ እሙሽዬ ያልተናገረችሽ ጭራሽ ቤታቸው ሂደሽ እኔና ብሩኬ አንድ አይደለም ከዚህ በኋላ ተለያይተናል ስላልሻት ነው እሷም ዝም ያለች እንጂ ባንቺ እንደማትጨክን ታውቂያለሽ። ባንቺ እንደማትጨክን እሱ ካንቺ ጋር እንዲለያይ እንደማትፈልግ ጠንቅቀሽ ታውቂያለሽ። ገባሽ? ታውቂያለሽ። ብሩኬ ልትጫኑ ያልፈለገችው ለዛ ነው፣ ያንን ነገር ስላየችብሽ ነው። ሌላ ምንም ምክንያት አይደለም። የባሰ ነገሩን አታወሳስቢው ሃይሚ። ነገሩን እያወሳሰብሽው ሰው እንዳይረዳሽ ነው ራስሽን የምታደርጊው። መጨረሻ ላይ አሁን ራስሽ ጋር ነው እያወራሻለሽ። ምን አለ ብትረጋጊና ሰው የሚልሽን ብትሰሚ። የምሬን እኮ አሁን እኮ አንቺ ነሽ መረጋጋት የከበደሽ። ገብቶሻል አይደለ? ይሄን ሁሉ ነገር ስንናገረው የነበረ ይሄንን ነው። ባለፈው ምን እያልኩኝ ነበር? ዛሬ ላይ እንዲህ ለምኗት ነገ ከነገ ወዲያ እውነቱን ስታግን ትመጣለች። የዛን ጊዜ ስትመጣ የብሩኬን ምላሽ ነው የሚከብደው እያልኩኝ በተደጋጋሚ ስናገር ነበር። ይሄ ነገር ነው ሀፕን ያደረገው። የተናገርኳት ነገር ነው የሆነው። በቃ ምንም እኔ ልል አልችልም። ገባችሁ አይደል ፋሚሊ? ይባስ ከዛም በላይ ደግሞ ተጣልቶ ራሱ ብሩኬ ትልቅ ነገር አድርጎላታል እሷ። ገባችሁ አይደል? መረጋጋት አለብሽ ሃይሚ። ብሩኬ የሚስብበት በአንድ ጊዜ ዝም ብሎ ደርሶ እንትን ሊልሽ አይችልም። ሊልሽ አይችልም። ብዙ ጊዜ እሱ በሰው ፊት አዋርደሽዋል። ገባሽ አይደል? በሰው ፊት በጣም ብዙ ጊዜ በቃ ኮርቶ ሂዶ ቤተሰቦችሽን ምናምን እንታረቃለን ብሎ ምናምን ሂዶ ሽምቅቅ ብሎ ተመልሷል። እምቢ ብለሽው ማለት ነው። ስለዚህ አንቺ የሚሆንሽው ያንን ነው፣ ሌላ ምንም አዲስ ነገር የለውም። እሱ ያም 1 2 3 4 ጭምር ነው እንደዚህ የሆነው እንዴ። ስለዚህ ተረጋጊ፣
ነገሩ ይስተካከላል፣ ይፈታል። ፕሊስ ሃይሚ ተረጋጊ፣ እስቡበት። የምሬን ነው፣ እስቡበት ፕሊስ፣ የምሬን ነው፣ እስቡበት። ሰላም ውድን የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምቆያችሁልኝ ሁሉ ሰላም፣ እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው፣ እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ሃይሚና ብሩኬ አይለያዩም። ሃይሚና ብሩኬ እንደዚህ የሚሆኑት ለጊዜው ነው፣ ነገ ከነገ ወዲያ ይታረቃሉ የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ጻፉላችሁ። እኔን ደግሞ ሰብስክራይብ በማድረግ ወንድማችሁ ማድረግ ትችላላችሁ። እባካችሁ ፋሚሊ እባካችሁ ላይክ አድርጋችሁ ጀምሩት። ኮሜንቱን አይለያዩም ብቻ እንዲሆን ነው የምፈልገው። ቀጥታ ወደ ቪዲዮ እናልፋለን። አዲስ አበባ ያሉኝን እቃዎች በሙሉ ይዤ ለመምጣት ወስኛለሁ። ይኸውላችሁ አንዳንድ ጊዜ ምን አለ መሰላችሁ ፋሚሊ፣ አሁን ሃይሚ ሞከርኩ ብላ አስባ ሊሆን ይችላል፣ ግን አልሞከረችም። ግን ምንም ነገር አልሞከረችም። ገባችሁ አይደል ፋሚሊ? ለፍቅር እንደዚህ አይደለም መስዋዕት የሚደረገው፣ እንደዚህ አይደለም መስዋዕትነት የምትከፍሉት፣ በዚህን ልክ አይደለም መስዋዕትነት የሚከፈለው። የምሬን ነው የምነግራችሁ። እናንተ ከፈለጋችሁት አንቺ የምርም ከፈለግሽው ሃይሚ ብሩኬን ከፈለግሽው የምሬን ምን ማድረግ እንዳለብሽ እኛ እንነግርሽም ሙሉ ታውቂዋለሽ። አንቺ ከኛ በተሻለ አንቺ ታውቂዋለሽ። ምክንያቱም የብሩኬን ደካማ ጎን አንቺ ስለሆነ የምታውቂው ከኛ የበለጠ ደግሞ ማለት። ስለዚህ መክፈል ያለብሽን መስዋዕትነት ትከፍያለሽ እንጂ ጭራሽ እቃ አውጥቼ ምናምን ነገር ወዳደኩበት ሀገር ተመልሼ ከብሩኬ ጋር ወጥቼ ኑሮዬን እቀጥላለሁ ማለት በጣም የሚደብር ነገር ነው እየተናገርሽ ያለሽ። ዝም ብላችሁ አንቺም ብሩኬም እየመጣችሁ ወስነናል፣ በቃ ከዚህ በኋላ እንደዚህ ነው። በጣም የሚያስጠላ ነገር ነው የምታደርጉት። የምሬንም ነገር ሃይሚ በጣም የሚደብር ነገር ነው እያደረግሽ ያለሽ። ልንገርሽ በቃ አለቀ። የፈለገ ነገር ልትይ ትችያለሽ፣ የፈለገ ነገር ብሩኬ እንደዚህ የሚሆነው አንቺስ እንደዚህ ስላደረግሽው ነው። አለቀ ካላስ ካንቺ ከሱ የበለጠ ደግሞ አንቺ አለመንሽም። ከሱ የበለጠ አንቺ ምንም ነገር አላደረግሽም። የምሬን ነው። እሱ በጣም ብዙ ነገር አድርጓል። እውነቱን ለማውጣት አንቺ ይቅርታ እንድታደርጊለት በጣም ብዙ ለፍቷል፣ ታግሏል። ይሄ ግልጽ ነገር ነው። ስለዚህ አንቺ መታገል ነው ያለብሽ ለፍቅርሽ። ፍቅርሽን አይደል እንዴ ዘላለምሽን ተደስተሽ ለምታሳልፊው ጊዜ ዛሬ የተወሰነች ቀናት ለመነጋገር እንዴት ይከብዳችኋል? እንዴት ሃይሚ ይከብድሻል? ነገ ከነገ ወዲያ እኮ ሰላም ልትሆኑ ነው። ነገ ከነገ ወዲያ እኮ ዘላለም ዓለምሽን ከብሩኬ ጋር ልትኖሪ ነው በፍቅር አይደለም እንዴ? ይህንን ፍቅር የገነባችሁት እኮ ቀላል እኮ አይደለም። 2 ዓመት ቀላል አይደለም ፋሚሊ፣ የምሬን ነው፣ ቀላል አይደለም እንዴ። ይህንን ያክል ድረስ ያደረሳችሁትን ፍቅራችሁን ዝም ብላችሁ ሜዳ ላይ ልበትኑት ነው? እንደዛ ነው ፍላጎታችሁ? የምሬን ነው። እንዲህ ሃይሚ ተረጋጊ ፕሊስ። ብትረጋጊ ለምሳሌ በየቀኑ አትምጡ፣ በየቀኑ አትገናኙ። በቃ አለቀ። ቢያንስ የተወሰነ እንኳን ተራርቃችሁ የሆነ ራሳችሁን ለማዳመጥ ሞክሩ፣ ራሳችሁ ጋር ለመሆን ሞክሩ። እንዴ ብሩክም ራሱን ያዳምጥ፣ አንቺም ራስሽን አዳምጪ። ከዛ በኋላ ተገናኙ። እንዴ በላይ ስለምትገናኙ በላይ አንዳንድ ቃል ስለምትነጋገሩ እኮ ነው ነገሩ ሁሉ እየደፈረሰ የመጣው። ደግሞ ካልደፈረሰ አይጠራም ይላል ያገሬ ሰው። የምሬን ነው የምነግራችሁ ፋሚሊ። የፈለገ ነገር ሊመጣ ይችላል። ብሩኬና ሃይሚ ግን አንድ እንደሚሆኑ እርግጠኛ ሆኜ እነግራችኋለሁ። ዛሬ እሷ ደከመኝ እያለች ነው፣ አይሆንም ከዚህ በላይ መቼም ምናምን ነገር አይሆንም እያለች ነው። ግን ይሆናል። አንቺ የምትጠይቂበት መንገድ ነው እንዳያደርገው የሚያደርግ አንቺ የምትጠይቂበት መንገድ ነው እንጂ ሌላ ምንም አይደለም። እና ጋሺ እኔ አንተ ቤት በመጣ ከዚህ በኋላ አታኖረኝም? እንዴት ላም በሬ ቀንዱ ይከብደዋል እንዴ? ቀልድ ነው። ይሄ ምንም ጥርጥር የለውም እንዴ። ቤተሰብ አይደል ፋሚሊ? የምሬን ነው፣ ቤተሰብ አይደል እንዴ? የትስ ብንሆን የምሬን ነው። እኔ አላቅም ብቻ እሱ አይደለም አሁን ዋናው። ጋሽዬ ይቀበላታል አይቀበላትም አይደለም የኛ ፍላጎት፣ ይሄ አይደለም። እንደሚቀበላት ግልጽ ነው። ምክንያቱም ወልዷታል፣ ልጁ ነች። ስንት ነገር ማየት ይፈልጋል በሷ። እንዴ የፈለገ ነገር ቢሆን ምንም ነገር ባታደርግለት እኮ አይኗን እያየ ይደሰታል። ገብታችኋል? አይኗን እያየ ይደሰታል። በቃ ይሄ ነው የቤተሰብ የወላጅ ይሄ ነው በቃ ፍላጎታችሁ፣ ይሄ ነው በቃ። እናንተን ማየት ብቻ ነው የሚፈልጉት። በቃ ምንም አይጠብቁም ከናንተ። ገባችሁ አይደል? ምንም ነገር ባታደርጉላቸው አይናችሁን እያዩ ስትስቁ ስታዩ በጣም ደስ ይላቸዋል። የምሬን በጣም ደስ ይላቸዋል። እና ይሄ አይደለም አሁን ዋናው ቁም ነገሩ። ሃይሚ ፕሊስ እባክሽ እንደዚህ ሰውን ሁሉ አታስጨንቂ። ልሰናበት ማለት ተታኛለ የሚለው ነገር አንቺ አሁን እኔ ደርሷ በቃ ተወስናለች። የምሬን የሃይሚ ትልቁ ጥፋቷ ደርሷ የምትወስነው ነገር በቃ ወስኛለሁ።
አለቀ። እንደዚህ ማድረግ ፈልጊያለሁ በቃ ያ ነገር ካልሆነ ድርቅ እንዴ እንደዚህ ብሎ ነገር የለም ሃይሚ እንደዚህ አይደረግም እንደዚህ መሆንም የለበትም እንዴ የምሬን እኮ ነው አንቺ ቢያንስ ትንሽ እንኳን አታገናዝቢም እንዴ ለምንድን ነው ማተረጋጊው እንዴ አሁን እኮ መስከን እኮ ነው የቀረሽ የምሬን መረጋጋት እኮ ነው የቀረሽ ሃይሚ እየቸኮልሽ እኮ በቃ እየቸኮልሽ እኮ ለምንድን ነው የምትቸኩዩ ብሩኬ ይሄን ነገር ራሱ አላሰበውም እኮ ዕቃ ማውጣት ሚሊዮን ነገር ከየት እንዳመጣሽው ራሱ እኮ ግራ ነው የገባኝ የምሬን ምክንያቱም ብሩኬ ነገ ከነገ ወዲያ አንድ እንደምትሆኑ ስለሚያቅ አብራችሁ እንደምትኖሩ ስለሚያቅ በቃ እውነታውን ብቻ ነው ማወቅ የፈለገው እሱም ቢሆን በቃ የተወሰነ አንድ ቀን ሁለት ቀን ከቆየ በኋላ እርግጠኛ ነኝ የምነግርሽ ሁሉን ነገር ይስተካከላል ሁሉን ነገር የሚያደርገው እሱ በምክንያት እርግጠኛ ነኝ እነግርሻለሁ አንቺ እንደዛ ስላልሽው አንቺ እንደዛ ኢጎሽን ስላሳየሽው ነው እሱም እያሳየሻል ሌላ ምንም አይደለም እንጂ ቡቡዬ እንደዚህ ብለሽ ብታወሪው ልጁን ታውቂዋለሽ ደካማ ጎኑን በደንብ ጠንቅቀሽ ታውቂያለሽ እኛ እንነግርሽም ስለሱ ደካማ ጎን ምን ስትዩ ምን እንደሚሆን አንቺ ነው የምታውቂው እኛ አይደለም ገባሽ አይደለ ስለዚህ አትወስኝ ይሄ ያንቺ ትልቁ ጥፋት ነው ደርሶ መወሰን ያንቺ ትልቁ ጥፋት ማለት ደርሶ መወሰን ችግርሽ ደግሞ ይሄ ነው አንቺ ችግርሽ ደግሞ ይሄ ነው በቃ ተናግሬያችሁ ልሂድ አዳምጡ ተናግሬ ልሂድ እንሂድ የምናገረው ነገር ግን በኋላ ይቆጫችኋል አዳምጡት ይቆጭሻል አንተም ብሩኬ ይቆጫል አያችሁ አይደለ ትልቅ ሰው የሚናገረው ንግግር እየሰማችሁ ነው አይደል ፋሚሊ እዚህ ላይ ሁለቶቹ ውስጥም የሆነ የማይፋጅ እሳት እዚህ ውስጥ አለ ልባቸው ውስጥ የማይፋጅ የማያቃጥል እሳት ማለት ሁለቶችም ጋር አለ ገብቷችኋል አይደል ስለዚህ ያ ነገር ነው እዚህ ላይ እየተነጋገሩት ያሉት በዛ እሳት አማካኝነት ሌላ ምንም አይደለም ይሄ እሳት ሲበርድ ግን ከሆነ እንትን ውስጥ እንደ መንቃት ነው ከሆነ ሰመመን ውስጥ እንደ መንቃት ነው የሚያደርጋቸው ገባችሁ አይደል ነገሩ ከረፈደ በኋላ ነገሩ ሁሉም ነገር ካበቃቃለት በኋላ ቢነቁ ምንም ጥቅም የለው ገባችሁ አይደል ቢነቁ ምንም ጥቅም የለው ይህንን ነው እያላችኋል ሁለታችሁም ይቆጫችኋል እያለ እየተናገረ ያለው ይህንን አስቡ ነው ጋሽዬ ገብታችሁ ከሆነ የምሬ ነው እናንተም ንገሯቸው ገብታችሁ ይቆጫችኋል እያላችሁ ጻፉላቸው ሃይሚ እኔ አላቅም ብቻ ታይ ትጎጃለሽ ከዚህ በለጠ ትጎጃለሽ ከብሩኪ ከተለየሽ የምሬ ነው እንደ ብሩኪ የሚረዳሽ እንደ ብሩኪ አይንሽን አይቶ ምን ማድረግ እንደምትፈልጊ የሚያቅሰው ልታገኛት ትቺ በቃ ይሄንን ነገር ማወቅ አለብሽ ብሩኪን በተመሳሳይ እንደሷም የሚሆንልህ ማንንም ሰው ልታገኛት ትችል ይሄን ነገር ማወቅ አለ አዳምጡት ጋሽዬ የምሬን ነው አዳምጡት ይሄ የልጅ ጨዋታ አይደለም መብሰልን ይጠይቃል የምሬን ነው መብሰልን ይጠይቃል ሙሽም ሆነ አራታችን እናውራበት በቃ ነገሩን እናውራበት በቃ ይሄ ነው በቃ የሚያስፈልገው ይሄና ይሄ ብቻ ነው ሌላ ምንም የሚያስፈልግ ነገር የለም በቃ እናንተ ሰላም አድርጋችሁልን ጋሽዬ ኑ እነዚህ ልጆች እኛ እዚህ ሚዲያ ላይ ግዴታ ካልታረቁ አንልም በቃ እኛ የነሱ መታረቅና አንድ መሆን ነው የምንፈልገው ስለዚህ አንድ አድርጋችሁልን ወደ ሚዲያው ብታመጡ ደስ ይለናል የምሬ ነው ደስ ይለናል እኛም ፍሬ አፍራ ምንናገረው ነገር ፍሬ አፍራልን የምሬ ነውና ባካችሁ በተረፈ ደግሞ እናንተ ኮሜንት ላይ እየገባችሁ ነገሯችሁ ሐሳብ አስተያየታችሁን ጻፉላቸው ይመለከታል ያዩታል ነው ራሴ ስለመክላቸው ማለት ነው እንግዲህ ሰብስክራይብ በማድረግ ደግሞ እኔን ወንድማችሁ ማድረግ ትችላላችሁ የዛሬ ቪዲዮ ይህን ይመስል ነበር በቀጣይ እስካገኛችሁ ድረስ ወዳችኋለሁ ባይ